ቦርድ ሜምበሮችም አማንን አዩ። ከዛም ሻሊንን አዩት። ምክንያቱም አይኖቻቸው ላይ ጥያቄ ነበራቸውና ሻሊንም ጮክ በማለት አዎ እሱ አለች። እቺ አንድ ቃል ሙሉ ሐሳቧን እንዳለ አስተዋት። በአስቸኳይም ውሳኔዎች ተወሰኑ። አማንም ከካምፓኒው ጋር የስልጠና ፕሮግራም ተሰጠው። ትምህርቱንም ለመቀጠል ሙሉ ኃላፊነቱን ካምፓኒው ወሰደ። ከሁሉም በላይ ትልቁ ነገር ክብርን አገኘ። አማንም ወደ ውጭ ሲወጣ ለመጀመሪያ ጊዜ እንደዚህ አይነት ስሜት ተሰማው። ሰዎች እያዩት እንደሆነ ድህነቱን ሳይሆን ብቃቱን እንዳዩለት። ሻሊኒ ቨርማ ከጀርባው ተከተለችውና አማን አለችው። እሱም ቆመ። መናገርም ጀመረች። ዛሬ እኔ ትልቅ ትምህርትን የተማርኩት ዲግሪ የሰው ልጅ ትልቅ እንደማያደርገው የማየትና የመስማት ብቃታችን ነው ትልቅ የሚያደርገን። አማንም አንገቱን ጎንበስ አድርጎ እመቤቴ አባቴ ሲል የነበረው ማሽኖች በጭራሽ አይዋሹም ይሉኝ ነበረ። ሻሊኒ ፈገግ አለች። ጥቂት ወራቶችም አለፉ። ኤያ ፕላንት አሁን በጣም ልዩ ሆኗል። ግድግዳ ላይ ሌላ ፖስተር ተለጥፏል። ለእያንዳንዱ ድምፅ ዋጋ ይሰጣሉ። አማንም ቆራሌው መሰብሰቡን ትቶ ሁልጊዜ ንጹህ ልብስን በመልበስ በእጆቹ ኖትቡኮችን በመያዝ ትምህርቱን ይማራል፣ ያነባል፣ ይጠይቃል። ከሁሉም በላይ ትልቁ ነገር ያዳምጣል። ኢንጂነሮችም ያናግሩታል፣ ሐሳቡን ይጠይቁታል። አንድ ቀንም ያንን ሞተር በድጋሚ ያስነሱት። በዚህ ሰዓት ግን ከመላው ዓለም ፊት ለፊት ነበር ያስነሱት። ያለምንም እንከን በቀጥታ መስራት ጀመረ። ሻሊኒ ቨርማ ከሰዎች መሃል ቆማ እያጨበጨበች ነበር። አማንም ወደ ማሽኑ እያየ በልቡ እንደዚህ አለ፣ አመሰግናለሁ። ምክንያቱም አንዳንድ ጊዜ ቆሻሻ ቦታ ላይ ሳይሆን አስተሳሰባችን ላይ ነው ቆሻሻ ነገር የሚኖረው። ይሄ አስተሳሰባችን ከተቀየረ ግን ቆራሌው ለቃሚም ልጅ ታሪክ መስራት ይችላል። ይሄንን ታሪክ ወዳችሁት ከሆነ ላይክ እና ሼር ፎሎ አድርጉ። እንደዚህ አይነት አነቃቂ ቪዲዮዎች እንዲደርሷችሁ ለጓደኞቻችሁና ለወዳጅ ዘመዶቻችሁ ሼር አድርጉላቸው።